ኪራ ለጽናት ደውሎ የት ነሽ እንዴት ነሽ በማለት አናግሯን ነበረ። ጽናትም የስልክ ጥሪው ካየሽ በኋላ በደስታ ነበር ያነሳችለት። ኪራ እየደወለ እንዲህ በማለት ተቻኩላ ማነሳችው ስልኩን። በሌላ በኩል እንግዲህ ጽናትን የሚፈልገው በቀለ የሚባለው ድጋሚ ካሳ እንደሚፈልግና ጽናትን ደግሞ ወደ ኋላ እንደማይተዋት ለአባቷ እያስጠነቀቀውም ነበረ። ዳዊት እንግዲህ የጽናት አባት ጉዳዩን ስላጫወተው በትንሹም ቢሆን ያበቀለ የሚባለውን እኔ ሂጄ አናግረዋለሁ በማለት ሄዶ ለማናገር ሞክሯል። በዛብህ የተባለው የበቀለ ታላቅ ወንድም ግን በዚህ ጉዳይ በጭራሽ ሊስማማ አልቻለም። ሲጀመር አንተ ማነህና ነው እንደዚህ የሚያናድድህ? ምን ነህ? ምን አባት አመጣለህ አንተና ነው? ያቺ የከተማ አሳዳጅ እንደሆነች መታለች አሉ ሰሞኑን ደግሞ ቆይ እንገናኛታለን እያለ በዛብህ የሚባለውም እንግዲህ ይዛቸውን ያወርድበታል። ዴቭም እንግዲህ ቆይ አንተ ምንድን ነው እንደዚህ የሚያደርገው? ጉዳዩ አንዴ ካሳ ተከፍሏል አይደለም አይበቃም ይለዋል። በሌላ በኩል እንግዲህ ኪራ ጭብስ ብሎም ሰክሮም ነበረ። ሰክሮ ሳለ እንግዲህ ወደ ጽናት ይዘኝ ካልሄድክ እያለ ቅዱስን ሲያስቸግረው ነበር። ቅዱስም በዚህ ሌሊት ማኔ ወዴትም ይዤህ አልሄድም በማለት ቀጥታ ወደ ቤቱ ነበር የወሰደው። ከቤቱ ከወሰደው በኋላ ጧት ሆነና ወደ ቤቱ እንዲሄድም ጋብዞታል። ኪራም ከተነሳ በኋላ እንዴ ከዚህ ነኝ ያደርኩት በማለት ቅዱስን ጠይቆታል። ቅዱስም አዎ የሚል ምላሽ ነበር የሰጠው። ከናቴ ጋርም እንግዲህ አንድ ሁለት ለመነጋገር ሲሞክሩ ቅዱስም እንግዲህ ናቲ ምንም ነገር እንደማይደብቅና እንደማይችል ስላወቅም ናቲ ተነስና እስኪ ውሃ አምጣለት በማለት ከኪራ ጎን ብድግ እንዲል አድርጎታል። በቃ መሄድ አለብኝ ብሎም ኪራ ወደ ቤት ተመልሷል። ወደ ቤት ከሄደ በኋላ እንግዲህ ቁጭ ብሎ ከኒና ጋር አንዳንድ ነገሮችን ሲያወሩ ነበር። በሌላ በኩል እንግዲህ አለምዬ ምሩን በጣም እያንከላከለቻት ነው። አለም እንግዲህ ምሩ በሌለችበት ወደ ቤት እንግድነት ሄዳ ነበረ። ምሩም በሰማሽ ጊዜ ለመምጣት ሞክራለች። ወዲያውንም እንግዲህ ስልኩን ደወለችና ለናሆም ያቸው ሚስት የት ሄዳ ነው? ወደ ቤት እኮ መጥቼ ነበረ ግን ደግሞ ቤቱ ባዶ ነው ትለዋለች። ናሆምም እኔ ስራ ቦታ ነኝ፣ ምናልባት እኮ ሱቅ ሄዳ ይሆናል፣ የትም አትሄድም፣ ጠብቂያት እስኪማየ ይላታል። አይ እዛ ማንም ጋር እየተርከሰከሰች ይሆናል፣ ይልቅ ያልኩህን ነገር ብታስብበት የተሻለ ነው፣ የልጁን ጉዳይ አስመርምር የሚል ምላሽ ነበር የመለሰች። ናሆም እንግዲህ በቃ እማዬ ተረጋጊ፣ እስኪ ደውልላታለሁ ይልና ስልክ ለመደወል ይሞክራል። በሌላ በኩል እንግዲህ ኪራ ከኒና ጋር እግሯን አሟት ስለነበረ ምን ሆነች ነው በማለትም ጠይቃት። ይኸውልህ ኪራዬ አንተ በሌለበት ምን ገጠመ መሰለ? ቆይ ግን በወሬ ጥምድ አድርገሽ ከምትይዥኝ ደህና አደርክ እንዴት ነው ብለሽ አትጠይቂኝም እንዴ? የት አደርክ አይባልም? ባክህ የት እንዳደርክ ስለማውቅ ነው ዝም ብዬ ያወቅ ማውራ። ሲጀመር ከቅዱስ ጋር እንደነበርክና ከቅዱስ ቤት እንዳደርክ አውቃለሁ በማለት መለሰችለት። ጉዳዩ እንደዛ ነው እንዴ? አዎ እሺ ምን ነበር ልትነግረኝ የነበረው? እግርሽን ምን ሆኖሽ ነው? እግሬንም አልሃለሁ ማታ አንተ በሌለህበት 4 ሌቦች ይህን ቤት ሊዘርፉ መጡ ትልና የውሸት ማት እንግዲህ ትደረድርበታለች። እኔ ኒና ጎበዝ ነኝ አለች አለም። ጭራሽ ነው እያለውማ ሊሰርቁ አይገባም ብዬ በአጥርም በምንም ዘልዬ እንግዲህ ቤቱን አትርፌዋለሁ አድኘዋለሁ ትለዋለች። እንዴ ኒና አልተቻልሽም? ከዛስ እያለ እንግዲህ ወሬውን እንድትቀጥልና ሞቅ ሞቅ እንድታደርገው እየገፋፋትም ነበረ። አዎ መጥረጊያ ያዝኩና በአንዱ አጥር አንዱን ስለው ምንም አይነት እቃ እንዳይወስዱ አድርጌ ሻኘዋቸው ትለዋለች። እንደዛ ነው እንዴ? አዎ እሺ በቃ ለማንኛውም እስኪ የሆነ ነገር ስሪልኝና እንብላ ይላል። እንግዲህ ምሩም ተመልሳ መጣለች ወደ ቤቷ። ሰኑም ብቻዋን ጥያትም አልሄድም በማለት አብራን ነበር ሄደችው። አለምዬም እንግዲህ እንደጠበቀቻት አላገኘቻትም። ወዲያውኑ በነገር ነው ያቀባበለቻት። እኔ የምልሽ ለምንድን ነው ግን ቤትሽን ጥለሽ ወደዛ ወደዚህ የምትይው? ሴት ልጅ እኮ ከቤቷ ነው ስትር ብላ መቀመጥ ያለባት እያለች ጥምት አደረገቻት። ቡና ላፍላ አለች ምሩ። ኢዲያ አንቺ ደግሞ ዝም ብለሽ ነገር ነሽ፣ በባዶ ዝም ብሎ ቡና አይጠጣም አለቻት። እሺ ምግብ ልስራ። አይ ድሮስ መቼ የሰራሽውን ወደዛ ወደዚህ ዙረት እየሄድሽ አንቺ ትላታለች። አሁን ሰኑም በቃ ችግር የለውም እሷ ቡና እስከምታፈላ ለምን እኔ አልሰራም ወጥ ነገር የሚበላ ትላለች። ይህ አንቺ ደግሞ ዝም ብለሽ ጥልቅ አትበይ በሰው ትዳር ትባላለች ሰኑ። ሰኑም እንግዲህ መመለስ ትፈልግና ምሩ ሰኑ ዝም በይ ብላ ጉስም መታረጋታለች።
ይልቅ ያልኳችሁን አሰባችሁበት ወይስ እንዴት ነው አለቻቸው። በመጨረሻ የልጇን ጉዳይ ማጣራት እፈልጋለሁ፣ በዚህ ጉዳይማ ዝም ማለት የለብሽም አለቻት። ከዛ ውልቅ ብላ ሄደች። እንግዲህ አቶ የናሆም አባትም ቁጭ ብሎ የት ሄዳ ነው አለምዬ እያለ ሲፈልግ ነበረ። እሷም እንግዲህ ደወለችነትና አለምን ሲፈልጋት ስለነበረ ቢጠይቃትም እኔማ ሂጄ ነበር ናሆሜን ላይ ሲሄድ ደግሞ ባዶ ቤት ነው የጠበቀኝ አለችው። እንግዲህ እሱም አይምሩ ቻዩ እንግዲህ ትዕግስቱን ይስጠሽ፣ አለምዬ ወደ ቤት ስትመጣ አንቺ አትገኝ፣ አንቺ ስትኖሪ በቃ የተለያየ ነው እንግዲህ ቻዩ ይላታል። እውነቱን ነው ቻዩ። ምሩ ደግሞ እንዴት ነው በቃ እስኪ አንድ ቀን ቁጭ በይ እስኪና ጉዷን እያት፣ በዛውም ደግሞ ዘበኛ አስቀምጣለች ወይስ አላስቀመጠችም የሚለውን ታረጋግጫለሽ። አለም ወደ ምሩ ቤት ስትል ምሩ ከሰኑ ናት። አይ በቃ ዛሬ ከማንም ቤት አልሄድም ብላ ደግሞ ቁጭ ስትል አለም አትመጣም። የሚገርም ነው እኮ። የናሆም አባትም እንግዲህ ምንም ነገር እንዳትናገሪያት ነይ ተመለሽ እሷ ከሌለች በማለት ባለቤቱን ወደ ቤት እንድትመጣ ይጋብዛታል። በመጨረሻም እንግዲህ ካገኘቻቸው በኋላ ወርዳባት ነበረ። ተመልሳ ስትመጣ እንግዲህ በጣም ምሩ እያለቀሰች ነበር። ናሆም ያያትና ምንድን ነው ይላታል። እሷም እንግዲህ እናቱ እንደመጣች ነገረችው። ናሆም ራሱ ሳትጎርስ ወደ እናቱ ይመጣል። ምንም ቢሆን ሚስቴ እንደዛ መናገር የለብሽም ብሎ ይይዝባትና ይወጣል። ናሆም ተረጋጋ ይለዋል አባቱ። አያልረጋጋም አባይ፣ እንዴት እንደዛ ትናገራታለች ብሎ ጭስ ነበር የሆነው። በሌላ በኩል እንግዲህ ኪራ ተኝቶ ጽናት ጽናት ይላል። እንግዲህ እየቃዠ ነው። ጽናት የሆነ ገደል ውስጥ ልገባ ነው እንዳትወድቅ እያለ መቃዠቱን ቀጥሎታል። ኒናም ሄደችና ይህ ሰው እንዴ በራብ ሊሞት ነው ተነስቶ አይበላም ትላለች። ለመቀስቀስም ሄደች። እሱ ግን እጇን ሙጭጭ አድርጎ ነበር የያዛት። ከነቀ በኋላ ምን እያልክ ነው አላቸው። አይ ጽናት እኮ ገደል ልትወድቅ ሆና እጇን ይዣን ነበር ይላል። አይ እሰይ ጽናት ነው እንዲህ ያልካት፣ ሌላ ሴት የጠራ መስሎኝ እኔ ደግሞ በማለት እንግዲህ ፈገግ ትላለች። በሌላ በኩል እንግዲህ ጽናት ገጠር ሄዳ ፈታ ዘና እያለች ነው። ቆዝማለችም። እንግዲህ ዳዊት መከታዋ የተባለው ከልጅነት እስከ እውቀት አሁንም መከታ የሆነላት ለጽናት ያንን በዛብህ የሚባለውን ሄዶ ለማናገር ሞክሯል። ደህና ዋልክ በዛብህ፣ ከበረሃ ተመለስክ እንዴ? አዎ ተመልሻለሁ፣ ስንት ሰዎች በዛው ይቀራል ብሎ ሲያስቡ እኔ ግን መጣሁላቸው ይለውና በነገር ይቀበለዋል። እኔ የምልህ ያች ወንድ አሳዳጅ መታለች አሉ ሰሞኑን ደግሞ ከዚህ እውነት ነው? ደግሞ በባለፈው የሆነ ጎረምሳ ይዛ እንደመጣች እዚህ አይቻታለሁ ይለዋል። ማናት? ጽናትን ብቻ እንደው እንደዚህ የምትላት? ታዲያ ከእሷ ሌላ ሴት አለ እንዴ እዛ አካባቢ? ወንድሜን እኮ አፈር ከደሜ እንደ ሴት አስለቅሳ ነው የተወችው። እሱስ ይብላኝ ለሷ እንጂ ምን የመሰለች ሴት አግብቷል። አሁን ባለ 80 ነው ያለ። ወግና ባህላችን አክብሪ፣ ወንድሜን አግቢ ብላት እንደዛ አስለቅሰዋለች እያለ ዛቸውን ያነሳበታል። ዳዊትም ታዲያ ምን ችግር አለው እሱ ካገባ ታዲያ? በዛ ላይ ደግሞ እንዲሁ ያውቀ ነው እንጂ ትምህርት እማራለሁ ብላ ወግና ባህላችን ንቃ ነው ሄደችው ይላል። ወንድ ፍለጋ ነው ሄደችው እያለ አሁንም እየደጋገመ ዳዊትን ያናድደዋል። ዳዊትም እንደዚህማ እንድትናገራት አልፈልግም ጽናትን ይላል። ቆይ አንተ ማነህ? ምን ዋነህና ነው እንደዚህ የምደነፋው ይባላል። ወይ ጉድ! ራሱ ባለ ጉዳዩ ራሱ እንደዛ አልደነፋም። ምንድን ነው ራሱ እንደዚህ የሚደነፋው ብሎ ዳዊትን ጥሎት ሸሻ ይላል። እንግዲህ ይህን ጉዳይ ለጽናት አልነገራትም። በሌላ በኩል እንግዲህ ቀጥሎ ወደ ጽናት እንዲሁም ደግሞ ልጅ ሆነው ሳለ ከሚጫወቱበት አካባቢ ቁጭ ብለው እየተጫወቱ ነበረ። ዳዊት በቃ ድክም እኮ አለኝ እያለች እንግዲህ ጽናትም ጉዷን አልሰማች ታወራዋለች። ከልጅነታችን ጀምሮ የኔ ተደጋፊ ነሽ አይዞሽ እያለ ያበረታታታል። እንዲሁም ደግሞ ፈታ ለማድረግ ሞከረ። በሌላ በኩል እንግዲህ ኪራ ለጽናት ስልክ ልደውል አልደውል ይላል። ደወለ። በመጨረሻም ከመነታ በኋላ ኪራዬ በማለት ስትቀበለው በጣም ደስ አለው። ይህ ስሜት ከሷም አለ ማለት ነው ይላል። እና እንዴት ነሽ? ናፍቀሽኛል፣ በቃ ደብሮኛል እያላትም ነበረ። ጽናትም ታዲያ ለምንድን ነው ከዚህ ማመጣ ትለዋለች። ልምጣ እንዴ? እሺ አዎ፣ ግን እንዴት ትቀበይኛለሽ? በደስታ ነው የምቀበል ትለዋለች። ኪራም እንግዲህ ውስግብ ብሏል። በአንድ በኩል ደስተኛ ነው፣ በሌላ በኩል እሷ እኮ የቤት ሰራተኛ ናት፣ ምን ብዬ ነው የሚሄደው እያለ ከቅዱስ ጋር እያወራ ነው። ቅዱስም በዚህ ጉዳይ እና ምን ችግር አለው ሄድና ሰላም በላት፣ በቃ አባትሽ ልጠይቅ ነው የመጣው ምናምን በላት እያለ እየመከረው ነው።
በሌላ በኩል እንግዲህ ያ በዛብህ የሚባል የጽናት አባትን ሄዶ ልጅ መጣለች አይደለ አንላቀቅም እያለ ይፎክርበታል። እንግዲህ ጋሽም አንተ ከልጅ ምን አለህ ወረድ በልልኝ ተዋት ልጅን እያለ እየነገረው ነው። ግን እሱ የሚሰማ አይመስለኝም። በዚህ ሁኔታ አይሰማም። አልተውህም ግን ቆይ ቀብሯን ሳታይማ መሞት የለብም ይለዋል። እንግዲህ ኒና ጅሪትም ከናቴ ጋር ጭቅጭቋ እንደቀጠለች ነው። ደግሞ ይባስ ብሎ እግሯን አሟ ስለነበረ ሙዝ ይዞ መጥቷል ሊጠይቃት። ከጠይቃት በኋላ እንግዲህ ያመጣውን ሙዝ ድብና አድርጎ ነበር የበለው። ከበለውም በኋላ ቆይ አንተ ግን ለእንግዳ ክብር የለም እንዴ? ለታማሚና ያመጣው ወይስ ለራስ ነው እያለች ስውር ድብን ነበር። እሱም ለታማሚ ነው እንጂ ይላታል። አይ እንደዛም አይመስለኝም፣ ረንዶ አፈር ብላ ድብን ያድርግ እያለች እንግዲህ እሷን በልቧ እርግም እያረገችው ነበር። እርግማኗን ያሸከመችው ነበር ማለት ይቻላል። በመጨረሻም እንግዲህ በልቶ ከጨረሰ በኋላ ወደ ኪችን ይገባል። ኒና አሁንም እንዲህ ለኪራ የሰራሁትን ምግብ ደግሞ እንዳይበለው እንጂ ሆዳም ያጋስስ እያለች ብድግ ስትል እንግዲህ የተላጠ ሙዝ ይጥላትና ከሰባራ እግሯ ላይ ሄዳ ውድቅ ትላለች። ይህኔ ቅውጥ ታደርገዋለች፣ ትጮኻለች። ቅዱስም እንግዲህ ኪራን ወደ ገጠር እንዲሄድ እየገፋፋው ነው። ሂድ በቃ አባቷን ላይ ነው የመጣሁት ብለህ ይለዋል። ኪራ ይሄዳል ወይስ ደግሞ ይቀራል? የዛሬው ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ቤተሰብ በልስቲ ሼር ላይክ ያረዳችሁ ሰው ክርክም ምረቱ ቤተሰብ